ጀምአው ኮንግራ ሂር ዊ ጎ ይላል። ኮንሳን በቀጥታ ይውላችሁ ወደ አርሰናል ቀላቅለናል። እንኳን ደስ አላችሁ። አንድ ማወቅ ያለብህ ነገር እዛ ሰፈር ገና እየተንኮሻኮሹ ነው። ባሌባል ምናምን እያሉ ዝውውር ማለት እንዲህ ነውና መማር አለብህ። የፈጠነ ማለት ነው። ሄደ ጠቅ አድርገህ ብርህን አስቀምጠህ ጎትተህ የጎደለ ቦታ ላይ ተጫዋች ይዞ መምጣት ማለት ዛሬ ያሳየናችሁ አይደለ? በደንብ ከዚህ መማር አለብህ። ጀምአው የሳሊባ ወሳኙ ተተኪ ወሳኙ እጅግ በጣም አስፈላጊው ዝውውር ዛሬ አንድሪያስ ቤልታ ገሎልናል። ጀምአው ገና ይቀረናል። አርሰናል ደጋፊ ዘንድሮ እኮ አውሮፓ ነው ዝግጅቱ። ለፒኤስጂ ነው የምንዘጋጀው፣ ለማድሪድ ነው የምንዘጋጀው እንጂ ለፕሪሚየር ሊጉ አይደለም። ፕሪሚየር ሊጉማ ባሉ ተጫዋቾች እወቅጥሃለሁ፣ ቀኝ ግዛት እገዛሃለሁ ለተከታታይ ዓመታት። ገባ አይደለ? ይመቻቹ። ሂር ዊ ጎ ኮንሳ ተብሏል። ጀምአው ኮፒ ሊንክ ሼር ለሁሉም አዳርሱልኝ። እየበዛን ነው በሉልኝ። እሺ ቻምፕ አርሰናል ኤዝሬ ኮንዛን አስፈረመ። ለምን ኤዝሬ ኮንዛን አስፈረመ ካልክ የመጀመሪያው ምክንያት ስለምንችል ነው። በቃ ስለምንችል የአስቶን ቪላን ቤስት ተከላካዩ ለቤንች አመጣ ነው ማለት። እኔ ግን ግርም እያለኛ ነገር ያለው ሁለት ነገሮች አሉ። አንደኛ ዲፌንስ ላይ ሲጎል አርቴታ ቀልድ አያውቅም። ገባር ላይ ይሄ ደግሞ ደጋፊውን ሊያስከፋ ይችላል። ግን ማንዬ ዊንገር ለስታርቲንግ 11 ነው የምትፈልገው። ለቤንች አቬሌብል የሆነውን ተስፋ ያለው ሰው የተመጣለህ የሚመች ከሆነ ስታርቲንግ 11 ውስጥ ይገባል። የሚችል ከሆነ ማይችል ከሆነ ተሸኘዋለህ ማለት ነው። ገባር ላይ ዊንገር ላይ ግን ስታርቲንግ 11 ተብሎ ማለት ቸልሲ 400 ሚሊዮን አውጥቷል ባለፉት 4 ዓመታት። ዊንገር ላይ አንድ የረባ ዊንገር የለውም። ተረዳኝ አይደለ? የሱ ስታርቲንግ 11 ዊንገርን አምጥቼ እኔ ለቤንች አድርገዋለሁ 50 ሚሊዮን ሰጥቼው ማለት። ስለዛ ምርጥ የሆነ የተረጋገጠ ነገር ሲሆን ነው አሪፍ ገንዘብ ማውጣት የሚያዋጣን። አሁን ኬናን ይልዲዝ ላይ 100 ብናወጣ ቅር አይለኝም። እሱንም ላይ እንሄድበታለን ብዬ ገምታለሁ። ዋናው ነገር ግን አርሰናል የእንግሊዙ ሪያል ማድሪድ ሆነ ልልህ ነው። በቃ እንደዛ እየተሰማኝ ነው። ገባ? ምክንያቱም ማን ነው ሌላ ቦታ ቻምፒየንስ ሊግ ፉትቦል ያለበት ቦታ ስታርቲንግ 11 ሆነ መጫወት እየቻልክ እንዴት እኛ ጋር ቤንች ለመሆን እፎካከራለሁ ከአርቴታ ጋር ብቻ ለመጫወት ፈልጋለሁ ምናምን እንዴት ልትል ቻልክ? እኛ ከ22 ዓመት በኋላ አንድ ፕሪሚየር ሊግ ነው የበላነው። ገባር? ምን ታይቷቸው ነው? ስለ በቃ እንዳለ ዋንጫዎቹን እንደምበላቸው ታይቷቸው ቢሆኑ ገባር? ልክ እንደ ማድሪድ ቤንች ላይ ቁጭ ብዬ ታሪክ ሲሰራ ባይ ይሻለኛል ከሌሎቹ ጋር ተሸናፊ ከመሆን። እንደዚህ አይነት አመለካከት ነው ሁሉም እያያዘ ያለው እና መድፈኛው በቃ አሁን እዚህ ጋር ዊንገር ላይ ኳሊቲ ከሌለው አንፈልገውም። አትፎግር ማን ራስ በ34 ሚሊዮን እንደ ዞሊስ አይነት 6 አናመጣም እንደ ከነሱ ውስጥ አንዱ ወርቅ ይሆናል። ገባር? ስለዛ ኳሊቲ ይልዲዝ ምናምን ከሆነ 100 እናወጣለን። 150 እናወጣ ነበር ቪኒ ቢመጣ ኖሮ። መድፈኛው እኮ ዘመን አርሰናል ነው። ተማመን። ማለቃቀስ አቁም። በቃ መቼም እንዳታለቃቀስ ካሁን በኋላ። ኤዝሬ ኮንዛ ቱ አርሰናል ሂር ዊ ጎ ይላል። አባቴ ቤት ስንገባ በደንብ እናወራበታለን። ግን በቃ አርሰናል ማን ነው በተከላካይ ቀልድ የለም ነው ምልህ። ገባር? ሶስተኛ የቤንች የኦቨር ቤንች ተከላካይ ከተጎዳ እናስፈርማለን። ገባር? አጥቂ ሲሆን ነው በጣም እናስብበት። በገንደጉን ነው እናስበው አጥቂ ሲሆን ማለት አርቴታ ይመችህ ማን የአስቶን ቪላን ቤስት ተከላካይ እኛ ለቤንች አመጣ ነው። በቃ ገባር? አሁን ማን ነው የእናንተ ስታርቲንግ 11 አሪፍ ነገር ሌሎቻችሁ አሪፍ ተከላካይ ስለሌላችሁ ነው። አቅና አውራ ከተባለ ማንንም አሪፍ ተከላካይ የለውም ከቢግ 6 እንጂ ከናንተ ቤስት ተከላካይ እንወስድብ ነበር። ገባር? ኤዝሬ ኮንዛ ዌልካም ቱ ዘ ጋነርስ። የዋንጫ ቡድን መታል። አሁን ዋንጫ ትበላለህ ማለት ግን አንደ መጣ አይተዋል አይደል? ዞሪስ በመጀመሪያው ጨዋታው ትክክለኛው ብሩኖ በመጀመሪያው ጨዋታ ዋንጫ በልቷል። አንተ በመጀመሪያው ጨዋታ እንዳትበላ ካን ሳምንት በፊት መምጣት ነበረብህ። ግን አታስብ 38 ጨዋታ ላይ ማኑስ 26ኛ ጨዋታ ላይ ትበላለህ። ጀግና ያዝበለው ይላል። ኮንሳን በ50 ካስቶን ቪላ አናዘር ዲፌንደር። ቀጣይ ደግሞ ማለት ነው ብሎኬትና ሲሚንቶ ግዙና አሪፍ ለሳኝ አስተዋውቃችኋለሁ። ጎሉ ጋር ግንብ ትገነባላችሁ። እኛ የ29 ዓመት በ35 ሚገርምም የመሃል ሜዳ ተጫዋች ካስቶን ቪላ እናንተ ሳሊባ እስኪደርስ 50 በጣም መላላይ ናችሁ ማለት ነው። ሳሊባ እስኪመጣ 50 አክቹሊ አሪፍ ዲፌንደር ነው ያስፈረማችሁት። አርሰናል ቀጣይ ዓመት በቃ ሌላ ፓርክ ደባስ ሌላ ዝገት የሆነ ቲም ሊሆን ነው ማለት ነው። ግን ማለት ነው አንድ ተጫዋች ተጎድቶ እስኪደርስ ቹንክ ከባድ ይሳዋን ሰራት አርቴታ ካልደገምኩ ነው መሰለኝ ኤዝሪ ኮንሳን ሂርዊጎ በ50 እኔ እኮ የገረመኝ ምንም እኮ ነገር አይደለም። ይሄ ሰውዬ ሌላ ቲም ቢሄድ ቋሚ ስታርቲንግ ላይ የሚገባ ሰውዬ ነው እና አርሰናል ግን ያስፈረመው ለምንድን ነው? ለቤንች አስበዋል። ለቤንች ሳሊባ ጋብሪኤል አለ፣ ኢንካፔ አለ፣ ሞስኬራ እነሱ ራሱ ምርጥ ላይ ናቸው። የሚገርም እና ይሄን ጨምሮ ሚድፊልዱን ደግሞ አጠናክሮታል። አይ ደግሞ መሰለኝ በጣም ተጠናክሮ እየመጣ ነው ካልደገምኩ። አጥቂ ትንሽ ችግር ያለው ማርቲኔሊ ምንጨቱ እንደምትፈልጉ የሰማው ነው መረጃ የኛዎቹ። ኧረ ተው የኔን ጉዳዩን አላነሳ።
ይሄ ነገር አልበዛ መከላከሉ እንትን ምን ውጊያ ነው እንደየደን ያለ ነው ጎበዜ። አረ ያሉት ይበቃል። ገና ለገና ሳሊባ አስነጠሰ ምናምን ተብሎ ጋብሪኤል ተከላካይ ያስፈልገናል። አርቴታ የሆነ ገንዘብ ተከላካይ አረ የኮሪስቶ ተከላካይ አልኩኝ ተከላካይ ምንድን ነው አርቴታ በቃ ገብቶታል እኮ ተከላካይ ትበላለህ ዋንጫው ነው ገባህ። አረ እናረጋጋው እና ቤቱ ጋር ነው የምንከተው ኳሱን እንዲህ በቃ ላይ እንደ ቅርጫት አንከተው እንግዲህ እየተሳሰብን ኦሮይ ይሄ ደግሞ ማን ነው? አረ አርሰናሎች ረጋ በሉ እንጂ መሀሉን ዘጋችሁት። እሻልን ተከላካዩንም አሁን አንለፍ እኛ እንዴት በመሃል እናልፋለን ስንል ተከላካዩን ዘጋችሁት እኮ። ኤዝሪ ኮንሳ ወደ አርሰናል ሂሩዊጎ እንዴ በምን እንለፍኛ? ይሄ ዝውውር መቼ እንደተጀመረ ራሱ አላውቅም እኮ። አቀረቧል ተባለ ምን አልተባለ ሂሩዊጎ በ50 ሚሊዮን ዩሮ የተባለው የኔው ቶተናም ተኝቷል። አሁን በነ ሪቻርልሰን በነቴል ምን አድርጎ ነው የምትሉን? ቆይ እኛ እኮ ጄኒውንሊ አምነናል። ዘንድሮ ለአርሰናል ያን ያክል ለዋንጫ የሚያሰጋው የሚፎካከረው ቲም እንደሌለ አምነናል። እናውቃለን። ደስ ትሩስ ደስ ሪያሊቲ እናውቃለን። ምን አድርጎ ነው የምትሉን? ኮንሳ ሂሩዊጎ ተባለው ጭራሽ ቲማችን ውስጥ ምንም አይነት ክፍተት እንዳይኖር እያለ ነው አርሰናል ማለት ነው። ምን ማለት ነው? ወይስ ሲቲ ሲያደርግ እንደነበረው በ20 በ30 ነጥብ ልዩነት ፕሪሚየር ሊጉን አግማምቼ እበላለሁ ነው የምትሉት? ኧረ በስመ አብ። ቀጣይ ዓመት ለቋጠሩ ሁላ ነው የማይመቸው አርሰናል። ለማንኛውም ኮንሳን አርሰናል ሂሩዊጎ ተብሏል። በቅርቡ ፊርማውን ያጠናቃል። ይህን ከአስቶን ቪላ ያስፈረሙት ተጫዋች አሁን እንግዲህ በቀጣይ ከ2 በኋላ ኦክቶበር ላይ 30 ዓመት ይሆነዋል። ይህን ተጠላላት ትችላለህ ለሚሄዳል ምናምን ልትል ትችላለህ። ነገር ግን ኳሊቲዎችን እንመልከት አንድ በአንድ ማለት ነው። ዋና ቦታው ራይት ሴንተር ባክ ነው። መሀል የቀኝ ክፍሉን የመሀል ተከላካይ ነው ብዙ ጊዜ የሚጫወተው። ነገር ግን እንደ ራይት ባክም ይጫወታል ማለት ነው። ስለዚህ አሁን ሲዝኑ ሲጀመር አርሰናል በሳሊባ ጉዳት ሊቸገር ይችል ነበር፣ ክፍተት ሊፈጠር ይችል ነበር። ያን ክፍተት በሚገባ ደፍኖ ነው የሚጀምረው፣ ያለምንም ክፍተት ነው የሚጀምረው ማለት ነው። እና ይሄ በራይት ባክም እንዲጫወት የሚያደርገው ቨርሳቲሊቲ ደግሞ እነ ቲምበር መሀል ላይ በጉዳት ስለሚቸገሩ ያለምንም ችግር ወደ ራይት ባክም እየተቀያየረ ለመጫወት ይጠቅማል። ለስኳድ ድምፅ በጣም ምርጥ ተጫዋች ነው። ያው እስከ 50 ሚሊዮን ካወጡ ትንሽ ወረድ ሊል ይችላል። ነገር ግን ኢሪዝ ዋሪዝ ሌላው ደግሞ ኳስ ላይ ኮምፎርታብል ኳላ ኳስ መስርተ ለመጀመር ኳስ ላይ አይደናገጥም። ፕሬስ ሬዚስታንት ነው። ምንም የሚቸገር አይነት ሰው አይደለም። ኳስ ላይ በጣም ምርጥ ነው። አንድ ችግር ብታነሳ የምችለው አርሰናል በሚፈልገው ደረጃና በአርሰናል ተከላካዮች ደረጃ አየር ላይ ዶሚናንስ የለውም። የአየር ኳሶች ላይ መጥፎ አይደለም፣ ግን እንደነ ሳሊባን እንደነ ጋብሪኤል አይደለም ኦብቪየስሊ። እና ሄዶ ወደፊት ጎል አርሰናል ተከላካዮች ሄዶ ጎል እንዲያስቆጥሩለት ይፈልጋል። ከቴስታ ምናምን ካለፉት 3000 ምናምን ደቂቃዎች ተጫውቶ ያን ያክል ጎል አላስቆጠረም። ብዙ ጎል አላስቆጠረም። ጀነራል ምንም ጎል አላስቆጠረም። ይሄ ነው ዊክነሱ እንጂ ከዛ ባሻገር እንደ ስኳድ ዴፕስ ተጫዋች በጣም ምርጥ ፊርማ ነው ያስፈረሙት። አሁን አርሰናል ላይ ክፍተት ምኑ ጋር ክፍተት እንዳላቸው አላውቅም። ሜቢ ፊት ለፊት አጥቂ 9 ቁጥር የላቸውም እንጂ ያ ደግሞ ከተለያየ አንግል የተነሱ አርሰናል ጎል ስለሚያስቆጥሩ ብዙም ያሳስብ አይደለም። እንግዲህ ቀጣይ ዓመት አርሰናል ማን እንደሚገራደረው ምናየው ይሆናል ማለት ነው። አሁንስ በዛ እግዚአብሔርን አሁንስ በዛ በቃ ከሚባለው በላይ በዛ በቃ ፕሪሚየር ሊግ አወዳዳሪው አካል ክለቡን ማገድ መቻል አለበት። የምር ማገድ መቻል አለበት። ተጫዋች ተጎዳ ብለህ ተጫዋች ጭራሽ በ50 ሚሊዮን ለዛውም ኤዝሪ ኮንሳን ማለት ነው። የሚገርም የአስቶን ቪላ ተከላካይ ማለት ነው። ሌላ ሳሊባ እንደገና መጣችሁ ማለት ነው አይደል? ምንድነው ከፕሪሚየር ሊግ የፈለጋችሁት? ምን ብናረጋችሁ ነው? ያክል ምን ቢበደል ነው አርሰናል የፕሪሚየር ሊግ ክለቦች ምን ቢበድሉት ነው እንደዚህ ዶሚኔት ለማድረግ እየተሯሯጠ ያለው ማለት ነው? ኧረ በስመ አብ የሆነ ነገር መደረግ አለበት። እንዴ ጨላ በቃ የሌለን ያላችሁ ማለት ነው። በቃ የሌለ አስቧል። ተጫዋች ተጎዳ ቢብለ ሌላ ተጫዋች ስታመጣ ማለት ነው። የሌለ ታሪክ ገብቷል። በቃ ይሄ ክለብ ሌላ ሌቭል ላይ ደርሷል። እግዚአብሔር እንዲህ ያራ አሰቃያችሁን ይበቃል። ተረጋግጧል ጋይስ ሂሩዊጎ ተብሏል። 28 ዓመቱ ላይ ነው የሚገኘው ኤዝሪ ኮንሳ የሚኬል አርቴታ ሌተስት አዲሽን ይሆናል ማለት ነው። ያው ሂሩዊጎ ካላየ እኮ ማያምን ብዙ ሰው ነው ያለው። ለዛ ነው በቃ ይሄን ማረጋገጫ ቪዲዮ እየሰራን ያለ ነው። ኮንግራቹሌሽን ፋሚሊዎች። ሂሩዊጎ ቪዲዮ እንሰራለን። ኮንሳ ወደ አርሰናል ሂሩዊጎ ሌላው ሂሩዊጎ ሱን ለማለት ቪዲዮ እንሰራለን። እኛ በሂሩዊጎ ቪዲዮ እንሰራለን። አሳንቴ ያሉ ሰልልታ ቴንክ ዩ
የአርሰናል ደጋፊዎች እንኳን ደስ አላችሁ። ትልቅ ሰበር ዜና ተሰምቷል። እንግሊዛዊ የ28 ዓመት የማል ተከላካይ የሆነውን ኤዝሪ ኮንሳ መድፈኞቹ አርሰናሎች ከአስቶን ቪላ በ50 ሚሊዮን ፓውንድ እንዲሁም ደግሞ በተጨማሪ ክፍያዎች ለማስፈረም በዚህ ሰዓት ሙሉ በሙሉ ከስምምነት ላይ መድረሳቸውን ፋብሪዚዮ ሮማኖ ሂርዊጎ በማለት ማራገጥ ችሏል። እጅግ በጣም አስደናቂ የማል ተከላካይ የዊሊያም ሳሊባን መጎዳት ተከትሎ እንግዲህ ለሱ ምትክ ይሆናል በሚል መድፈኞቹ አርሰናሎች በዚህ ሰዓት እንደሚያገኙ ተራግጧል ማለት ነው። ኤዝሪ ኮንሳ ከኳስ ጋር ያለው ምቾትም እንደ ተከላካይ በጣም ጥሩ ሲሆን አሁን ላይ ጥሩ ፎርም ላይ የሚገኝ ተጫዋች ነው። ያው እንደ መከላከል ደግሞ በጣም ጥሩ ተጫዋች ስለሆነ ጥሩ የመከላከል አቅም ያለው ዌል ኦርጋናይዝድ የሆነ ቡድን ላይ ስለሚገባ ትልቅ ተጽዕኖ ይፈጥራል ተብሎም ይጠበቃል ማለት ነው። በተለይም ደግሞ ዊሊያም ሳሊባ እስኪመለስ ድረስ ለሳሊባ ጥሩ ምትክ ይሆናል ተብሎ ይጠበቃል። ለማንኛውም እናንተ ስለዚህ ዝውውር ምን ትላላችሁ? ከ10 ሬት አድርጉት። የፕላስ ምልክቱን በመጫን ፈጣን አዳዲስ የሆኑ እግር ኳስ መረጃዎችን ማግኘት ይችላላችሁ። ይህንን ዝውውር ማንም የጠበቀው አይመስለኝም። እጅግ በጣም አደገኛው ዝውውር ተፈጽሟል። በጣም አደገኛ ዝውውር ማለት ነው። አርሰናል እንግዲህ ኮንሳን ለማስፈረም ተስማምቷል። ፋብሪዚዮ ሮማኖ ሂር ዊ ጎ ብሎ አረጋግጦታል ማለት ነው። ስለዚህ አርሰናል ጋር ተስማምቷል። ይህ ተጫዋች ቪላ ጋር ተስማምቷል፣ ምናምን ጨርሷል። አርሰናል ኮንሳን ሲያስፈርም እጅግ በጣም የሚገርም ተከላካይ ነው ያገኙ። አርሰናል በጣም የሚገርም ተከላካይ አግኝቷል። በጣም በአየር ላይ ኳስ፣ በመሬት ኳስ እጅግ በጣም ረጋ ያለ ከኳስ ጋር ምቾት ያለው እዚህ አርሰናል በመከላከል ስትራክቸሩን የጠበቀ ቡድን ውስጥ ደግሞ የበለጠ ፐርፎርም የሚያደርግ ተጫዋች ማለት ነው። 28 ዓመቱ ነው። ይህ ተጫዋች እንግዲህ በአስቶን ቪላ 231 ጨዋታ አድርጓል። በፕሪሚየር ሊጉ ከ231 ጨዋታ 227ቱን ጨዋታ በቋሚነት ነው የጀመሩ። እንግዲህ እንደዚህ አይነት አስደናቂ ተከላካይ ነው ያገኙት አርሰናሎች ማለት ነው። ማጋሊሽ አለ፣ ሂንካፒ አለ፣ ሞስኬራ አለ ምናምን እንደዚህ አይነት ብዙ ተጫዋቾች አሉት አርሰናል በተከላካይ መስመሩ ሴንተር ባክ ላይ ማለት ነው። ኮንሳን ጨምሯል። እንግዲህ ይሄ ቀጣይ ፕሪሚየር ሊጉን በስሬስ አይተዋለች አርሰናል ማለት ነው። አርሰናል ወያላ እምፋታሽ እንዳይመስልሽ፣ እኔ አልፋታሽም። ባሌባን አስፈርም ያለው እምፋታሽ እንዳይመስልሽ። ዋንጫውን እኔ ነኝ ምነጥቅሽ። አትፍጨርጨሪ፣ አትልፊ። ችግር የለው መነጥቅሻለሁ። ችግር የለው መነጥቅሻለሁ። አልፋታሽም፣ እፋለምሻለሁ። ተፋላሚሽ እኔ ነኝ። ከዚህ በኋላ ላይ ይሄ ሲቲ ምናምን ቸልሲ ሊቨርፑል እኔ ነኝ የምፋለምሽ እንዳትረሺ። ይህንም ቪዲዮ ያዡ። ማንቸስተር ዩናይትድ ከዚህ ዝውውር ጀርባ አለበት። አርሰናል ኤዝሪ ኮንሳን ለማስፈረሙ ሂርዊጎ ተብሏል። ከቀናት በኋላ የአርሰናል ተጫዋች መሆኑ ይታወቃል። ሐሙስ ሜዲካሉን ይወስዳል ተብሎ ይጠበቃል በአርሰናል ቤት ማለት ነው። እንዴት ነው ማንቸስተር ዩናይትድ ከዚህ ዝውውር ጀርባ ያለው የሚለውን ከኔ ጋር እናያለን ማለት። ለመጀመሪያ ጊዜ ይህን ዜና የምትሰሙ ከሆነ ፎሎ ያረጋችሁ ኮፕሊንግ ሪፖስት እያደረጋችሁ ቴና አካውንት ማለት ነው። አርሰናል እንግዲህ ሳሊባ ከተጎዳበት በኋላ የመሃል ተከላካይ እንደሚያስፈርም ግልጽ ነበር። ገበያው ላይ የተለያዩ አማራጮች ሲመለከት ነበር። በመጀመሪያም ስሙ ከኮንሳ ጋር ስሙ ሲያያዝ ነበር። 30 ሚሊዮን ፓውንድም ለመክፈል ፈቃደኛ ነበር። ነገር ግን አስቶን ቪላዎች 60 ሚሊዮን ፓውንድ ነበር ለ28 ዓመቱ ተከላካይ የጠየቁት። አርሰናል ከዚህ ዝውውር የወጣ ይመስል ነበር። እንደ ኮንሳ አይነት ተጫዋችም ሲፈልግ ነበር። ሊቨርኩሰን ይህንን ተጫዋችም ለመሸጥ ፍላጎቱን አላሳየም ወይም ፈቃደኛ አልነበረ። ዝውውሩ በዛው ቆሞ ነበር። የተለያዩ አማራጮችን አርሰናል ሲመለከት ነበር። ነገር ግን ትላንትና የሚወጣው መረጃ እዚህ ጋር አሳያችኋለሁ። ሰሞኑን ማንቸስተር ዩናይትድ ወደ ኮንሳ ዝውውር ገብቷል የሚሉ ዜናዎች ሲወጡ ነበር። 60 ሚሊዮን ፓውንድም ለመክፈል ፈቃደኛ ነው የሚሉ ነገሮች ነበሩ። እነዚህ ዜናዎች እውነት ነበሩ። የኮንሳ ወኪሎች ለአርሰናል ሰዎች አሳውቀዋቸዋል። የአርሰናል ሰዎች የፕሪሚየር ሊግ ልምድ ያለው የናሽናል ልምድ ያለው ወይም ለእንግሊዝ ብሔራዊ ቡድን የሚጫወት ተከላካይ አይነት እንደዚህ አይነት ጥራት ያለው ተከላካይ በገበያው ላይ እንደ ልብ እንደማያገኙ ስላወቁ ቀጥታ ወደዚህ ዝውውር ገብተዋል። አንከፍሎም ያሉትን ክፍያ በ10 ሚሊዮን ፓውንድ ብቻ ቀንሰው 50 ሚሊዮን ፓውንድ አውጥተው ይህንን ተጫዋች አስፈርመውታል ማለት ነው። ማንቸስተር ዩናይትድ ወደዚህ ዝውውር ባይገባ ኑሮ አርሰናል ምናልባትም እስከሚቀጥለው ሳምንት ድረስ ሌሎች አማራጮችን ለመመልከት ይሞክር ነበር። ሞርጋን ሮጀርስ አይነት ስህተትን ላለመሳት ነው አርሰናል አሁን የፈጠነ ማለት ነው ዛሬ ይህን ተጫዋች ያስፈረሙት። ማንቸስተር ዩናይትድ ባይኖር ኖሮ ኤዝሪ ኮንሳ ወደ አርሰናል ለመምጣት የሚቸገር ይመስለኛል። ለአስቶን ቪላ ትልቅ ቢዝነስ ነው። አርሰናል ትልቅ ስራ ይጠብቀዋል። ጥሩ ተከላካይ አይደለም፣ ነገር ግን አሁን የአርሰናል ተጫዋች ሆኗል። ጥሩ እንዲሆን ነው የምንፈልገው። አርቴታ ብዙ ስራ እንደሚጠብቅበት ግልጽ ነው። ስታቱ የሚያሳየው እንደዛ ነው። ሀሳባችሁን ስጡበት። ይመቻችሁ። ኤዝሪ ኮንሳ ቱ አርሰናል ሄር ዊ ጎት። እኔ ጸጉሬን እንደ ኮንሳ እንዲመስል ነው የተቆረጥኩት። እናንተ ግን ምንድነው ሌላ ነገር የምትሆኑ? ጺም አይወድም ኮንሳ ማን ብሮስኪ 28 ዓመቱ ነው። 5 ዓመት በትንሹ ረግጧል ጀለስን ማለት ነው። ሳሊባ እስኪመለስ 3-4 ወር አፒታይዘር ነው ብራዘር። በዚህ ታላምዶና ሜን ኮርሱ 6ኛ ወር ላይ ጃንዋሪ ከችልላል ዊሊያም
ጀለስ ራይት ባክ መሆን ይችላል። ለሳሊባ ብቻ አይደለም ለዋይት ከቨር መስጠት ይችላል። ቲምበር ሲመለስ ለቲምበር ከቨር መስጠት ይችላል። ዓለም ዋንጫ ላይ ከ8ቱ ጨዋታ 7ቱን ጨዋታ አርጓል። ማን 8ኛውን አልተጫወተው ጥቅም ስለሌለው ነው። እሱ ስለወጣ አንዴ 6 ተገባባ። አንቺ ብራዘር ሳካ ጀለሷን ነይ ወደዚህ ብላ ከች አርጓለች። አስቶን ቪላም ኤ ነው አርሰናልም ኤ ነው ብላ የመቻችሁ አንድ ክንፍ ነው የሚቀረን። እሷን ጨመር አድርገን የርግባ ሞራ በልናና እያልን ነው የምንመጣው። ፎሎ ኮፒ ሊንክ ሼር እያደረጋችሁ የመቻችሁ። አንድ 28 ዓመት ለሞላው ተጫዋች እንዴት 51 ሚሊዮን ፓውንድ ይከፈላል ብለህ እያልክ ነው አይደል? አንዳንድ የአርሰናል ደጋፊ ምን አገባህ አንተ ነህ እንዴ ለአርሰናል 51 ሚሊዮን ፓውንድ አውጥተህ የምትሰጠው? አንተ ነህ እንዴ የምትከፍልለት? አንተ የምትፈልገው ክለብህ ዋንጫ እንዲያሸንፍ፣ ጨዋታችን አሸንፎ እንዲወጣ፣ ስኬታማ እንዲሆን፣ በክለብህ እንድትዝናና አይደለም የምትፈልገው? ታዲያ ትክክለኛው ዊሊያም ሳሊባ ተተኪ እኮ ነው የፈረመው። ምን አስጨነቀህ? ልምድ ያለው አቅም ያለው ልምድ ያካበተ። እኛ እኮ አሁን የምንፈልገው ልምድ የሚያካብት ሳይሆን ልምድ ያለው ተጫዋች ነው የሚያስፈልገን፣ ዋንጫዎችን ለማሸነፍ ማለት ነው። አንዳንድ ክለብ እኮ ያለውን የተጫዋች እኮ እየሸጠ ነው፣ እኛ እያስፈረምን ነው። በክለብህ ደስተኛ ሁን፣ ባስፈረመው ተጫዋች እጅግ ደስተኛ ሁን። ደስተኛ የሆናችሁ የአርሰናል ደጋፊዎች ኮንግራ የበለጠ ማለት ነው። አንድ ምርጥ ሳይኒንግ የክንፍ ተጫዋች እናስፈርምና እጥፍ ድርብ እናርግላችሁ ደስታችሁን። በዚህ ዝውውር ግን የተከፋችሁ የአርሰናል ደጋፊዎች ለምንድን የተከፋውት ትላላችሁ? ታዩኛላችሁ። ለምን ተከፋነ? ዛኔ ከዊሊያም ሳሊባ የሚወዳደር ተጫዋች ነው የተጫዋች እንዳረሱት፣ ይሄን ቃሌን እንዳረሱት። ኧረ ቻምፕ ሌላ ግንብ ኤዜሪ ኮንሳ ቱ አርሰናል ሂር ዊ ጎ በ50 ሚሊዮን ፓውንድ በላይ ማለት ነው። አርሰናል ማስፈረም ችሏል። ሌላ ተጨማሪ ራስ ምታት ሊጉን ቀኝ ሊገዙት ነው። እያንዳንድሽ ለባርነት ተዘጋጂ፣ ከኛ ውጪ ማለት ነው፣ ከማንቸስተር ውጪ። እነኚህ ሰዎች ዘንድሮ ምን አባታቸው እያሰቡ እንደሆነ አላውቅም። ኧረ ተው፣ ዩናይትዳውያን ነቃበሉ። እኛ ብቻ ነን ዘንድሮ ካለንም አለን የምንለው፣ ሌሎቹ እንዳለ ተኝተዋል፣ ሞተዋል። ወይኔ ወደ መድረኩ አሳያቸው ብቸኛውን ያጨፋፈር ስልትሽ ተጠናቀቀ። ኤዝሪ ኮንሳ ወደ አርሰናል ሂር ዊ ጎ። የ8 ዓመቱ እንግሊዝ የመሃል ተከላካይ ኤዝሪ ኮንሳ 51 ሚሊዮን ፓውንድ ከአስቶን ቪላ አርሰናል ለመቀላቀል ተስማምቶ አስቀድሜ ይሄ ዝውውር ከጫፍ እንደደረሰ መረጃውን አጋርቻችሁ ነበር። አሁን ላይ ሁሉም ነገር አልቋል። ሂር ዊ ጎ ተብሎ ሐሙስ ዕለትም የሕክምና ምርመራውን ለማድረግ ቀጠሮ ተይዟል። ከዛ በኋላ ወደ ኤምሬትስ ይደርሳል ኤዝሪ ኮንሳ። ከዛ በኋላ የአርሰናል ተጫዋች ሆናል። ስለዚህ ዝውውር ምን አሰባለሁ? ሀሳባችሁን ኮሜንት ላይ ያስቀምጡልኝ። የፕላስ ምልክቷን እየነካችሁ ፎሎ ማድረግ እንዳትረሱ። ሰበር ዜና! መድፈኞቹ አርሰናሎች እንኳን ደስ አላችሁ። ኤዝሪ ኮንሳ የአርሰናል ተጫዋች መሆኑን ፋብሪዚዮ ሮማኖ ሂር ዊ ጎ በማለት አረጋግጦታል። ለተጫዋቹ ዝውውር 50 ሚሊዮን ፓውንድ መድፈኞቹ አርሰናሎች ለአስቶን ቪላ ለመክፈል መስማማታቸውና ተጫዋቹን በሚቀጥሉት 48 ሰዓታት የሕክምና ምርመራውን ለማድረግ ወደ ኤምሬትስ እንደሚያቀና ተረጋግጧል። መድፈኞቹ አርሰናሎች የዝውውር መስኮቱ 4ኛ ተጫዋቻቸውን ማስፈረማቸውን አረጋግጧል። ይህንን ዝውውር ከ10 ስንት ሰጥቷላችሁ? ሀሳብ አስተያየትና ሬቲንጋችሁን ኮሜንት ሴክሽን ላይ ያጋሩኝ። እንደነዚህ አይነት ፈጣን እግር ኳስ መረጃዎች በቀጣይ እንዲደርሷችሁ የፕላስ ምልክቷን በመንካት የሜዳ ስፖርት ቤተሰብ ይሁኑ።